ከዚህ ረግረጋማ ስፍራ መውጣት የምችለው አንተ ዘንበል ስትልልኝ ብቻ ነው። እግዚአብሔርን ደጅ ጠናሁት ሲል እግዚአብሔር እስኪሰማኝ ድረስ እስኪመልስልኝ ድረስ እስኪመጣ ድረስ አንኳኳሁኝ፣ ለመንኩት፣ ጠበቅኩት፣ ጸለይኩኝ ብዬ ነው ማስበው ማለት ነው። ተራራማውንም አገር ለመውረስ ብርቱ ነኝ እንዳለ በጌታ በኢየሱስም የብርታት መንፈስ ከናንተ ጋር ይሁን። እግዚአብሔር አምላክ በህይወታችሁ አዲስን ምስጋና ያደርጋል። ካገባችሁበት ከየትኛውም ረግረግ ጭቃ ውስጥ ያወጣችኋል። እንዴት እንደሆነ ባላውቅም ለምን ግን ይህንን ብቻ አውቃለሁ እኔ መወደድን፣ ግን ይህንን ብቻ አውቃለሁ እኔ መወደድን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር አምላክ መልካም ብቻ ነው። እግዚአብሔር መልካም አምላክ ነው። እግዚአብሔር ደግ አምላክ ነው። የሚሰማ የሚያደምጥ የሚራራ ታሪክ የሚቀይር ኑሮ የሚቀይር አድራሻ የሚቀይር ሰፈር የሚቀይር በትላንትናና በዛሬ መካከል ለውጥን የሚያመጣ ነገርን የሚቀይር አዋጅን የሚቀይር የጠላትን ስራ የሚያፈርስ አምላካችን እግዚአብሔር ታማኝ አምላክ ነው። መጽሐፍ ቅዱስ ሲናገር የሚመካ በእግዚአብሔር ይመካ እንደሚል እኛ በእግዚአብሔር እንመካለን። እግዚአብሔርን ተስፋ እናደርጋለን። እግዚአብሔርን ተስፋ በማድረጋችን ደግሞ አናፍርም። እግዚአብሔርን ተስፋ በማድረጋችን ደግሞ አንከስርም። እግዚአብሔርን ተስፋ በማድረጋችን ደግሞ አንጎድለም። ለዛ ነው መጽሐፍ ቅዱስ እግዚአብሔርን የሚወዱ ሰዎች እንደማይከስሩ እንደማይወድቁ፣ ነገራቸው እየጠፋ ሳይሆን እየደመቀ፣ ነገራቸው እየተበላሸ ሳይሆን እየፈካ እየተዋበ የሚነግረን የሚመካ ቢኖር በእግዚአብሔር ይመካ እንደሚል ዛሬ በእግዚአብሔር እንመካለን። ስለዚህ ዛሬ በእግዚአብሔር በመታመን ውስጥ ያለውን ርስት፣ በእግዚአብሔር በመታመን ውስጥ ያለውን በረከት እንቃኛለን። እንግዲህ በተለያዩ የማህበራዊ ቻናሎቻችን በዩቲዩብ፣ በቲክታክ እንዲሁም ደግሞ በፌስቡክ በምንገልጽላችሁ በሼር በምናደርግላችሁ የእግዚአብሔር ቃል ተባርካችሁ እንዲሁም ደግሞ ተነክታችሁ ደግሞ እንዲሁም የተለያዩ የጸሎት ርዕሶችን እየሰጣችሁን ትገኛላችሁ። እኛ በዚህ ደስተኞች ነን። ከእናንተ ጋር ደግሞ በጸሎት እግዚአብሔር በረዳን መጠን ከጎናችሁ መቆም እንፈልጋለን ማለት ነው። እንግዲህ ከዚህ ጋር ተያይዞ ብዙ ሰዎች ተስፋ በመቁረጥ ውስጥ እንዳላችሁ የሚያስረዳ መልእክቶች ደርሰውናል ማለት ነው። አንዳንድ ሰዎች ራሴን ላጠፋ ፈልጋለሁ፣ የምሞክረው ነገር ሁሉ አይሆንልኝም፣ የማስበው ነገር ሁሉ አይሳካልኝም፣ ያንኳኳውት ሁሉ ይዘጋል እንጂ አይከፈትልኝም፣ ለኔስ ዘንድሮ አልሆነልኝም የሚሉ ብዙ መልእክቶችን እንግዲህ ተቀብለናል ማለት ነው። ይህ ደግሞ ይበልጥ እንድንሰራ ይበልጥ ትውልዳችንን ህዝባችንን በእግዚአብሔር ቃል ልንደርስ ልንነካ አብረናችሁ ደግሞ ሸክማችሁን ልንካፈል እንደሚያስፈልግ ደግሞ የቤት ስራ ወስደናል ማለት ነው። ዛሬ የማካፈላችሁ ቃል በህይወታችሁ ለውጥ እንደሚያመጣ አምናለሁ። በህይወቴ ለውጥ ያመጣ ቃል ነው። በኑሮዬ ለውጥ ያመጣ ቃል ነው። በብዙ ሰዎች ህይወት ውስጥ ለውጥ ያመጣ ቃል ነው። ይህንን ፕሮግራም የምትከታተሉ ሰዎች እንደ አንድ ፕሮግራም ብቻ እንድትከታተሉ ሳይሆን እግዚአብሔር ዛሬ ላላችሁበት ሁኔታ፣ እግዚአብሔር ዛሬ ለምታልፉበት የህይወት ምዕራፍ አንዳች ነገር እየተናገራችሁ እንዳለ፣ አንዳች ነገር ሊሰራ ሊያደርግ ሊለውጥ እንደሚፈልግ የሚያስረዳ ቃል ነው ማለት ነው። ዛሬ የማካፍላችሁ ቃል በመዝሙረ ዳዊት ምዕራፍ 40 ላይ ያለውን ሀሳብ ነው ማለት ነው። በጣም ነው የሚገርመኝ። ዳዊት የተናገረው ሀሳብ ምን ይላል? ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል ማለት ነው። እኔ እግዚአብሔርን ደጅ ስጠናው፣ እኔ ወደ እግዚአብሔር ስመጣ፣ እኔ እግዚአብሔርን ስጠይቀው ቆይቼ እግዚአብሔር እንዲመጣና ወደ እኔ እንዲመጣ ስጠራው እግዚአብሔር ደግሞ ዘንበል አለልኝ፣ ጩኸቴንም ደግሞ ሰማኝ ይላል ማለት ነው። ከዛስ ደግሞ እግዚአብሔር አምላክ ዳዊት ባለበት ሁኔታ ውስጥ፣ ዳዊት በሚያልፍበት የህይወት ምዕራፍ፣ ዳዊት በሚያልፍበት የህይወት ጎዳና ውስጥ ዳዊትን ለመስማት ሲመጣ ወይም ደግሞ ዳዊት ወደ እግዚአብሔር ሲጮህ ቆይቼ እግዚአብሔርን ደጅ ጠናሁት ሲል እግዚአብሔር ጋር ሲጠይቀው ሲያንኳኳ ሲፈልገው ዳዊት የነበረበትን የህይወት ምዕራፍ ደግሞ ያስረዳናል ማለት ነው። እና እግዚአብሔር ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝልና ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ ይላል ማለት ነው። እሱ እግዚአብሔርን ሲጠራው ወይም ደግሞ ቆይቼ እግዚአብሔርን ጠራሁት ወይም ደግሞ ቆይቼ እግዚአብሔርን ደጅ ጠናሁት ሲል ዳዊት እያለፈበት ያለበትን የህይወት ምዕራፍ እንመለከታለን ማለት ነው። እኔ ደጁን ስጠና፣ እኔ ስጠብቀው፣ እኔ ስጠይቀው፣ እኔ ይመጣል ብዬ ስጠራው፣ እኔ ያደርግልኛል ብዬ አስቤና አምኜ ስጠራው የነበርኩበት ሁኔታ እያለፍኩበት ያለው ሁኔታ
የጥፋት ጉድጓድ ውስጥ ነበርኩኝ፣ እንደገና ደግሞ ረግረግ ጭቃ ውስጥ ነበርኩኝ ብሎ ይናገራል ማለት ነው። ሁለት ሀሳብ እንመለከታለን እዚህ ጋር። የመጀመሪያው ነገር የጥፋት ጉድጓድ ውስጥ ነበርኩኝ ብሎ ይናገራል ዳዊት ማለት ነው። እንግዲህ በጉድጓድ ውስጥ ያለ ሰው እርዳታ የሚፈልግ ሰው ነው፣ አጋዥ የሚፈልግ ሰው ነው። ጉድጓድ ውስጥ ብቻ አይደለም ያለው እሱ፣ የጥፋት ጉድጓድ ውስጥ ነበርኩኝ ይላል ማለት ነው። የጥፋት ጉድጓድ ውስጥ ሆነ ማለት ተስፋ የሌለበት፣ መውጣት የማይታሰብበት፣ ከእግዚአብሔር ውጪ ሊረዳው፣ ከእግዚአብሔር ውጪ ሊያግዘው፣ ከእግዚአብሔር ውጪ ሊያስመልጠው የሚችል አካል የሌለበት የሚመስል ሁኔታ ነው የጥፋት ጉድጓድ ማለት ነው። ሶ እኔ በጥፋት ጉድጓድ ውስጥ ሆኜ ወደ እግዚአብሔር ጨውኩኝ፣ እግዚአብሔርን ደጅ ጠናሁት። ኢየሱስ ጌታ ነው። አንኳኳሁኝ፣ መጣው ወደሱ። ያለህበት ሁኔታ ደግሞ ምንድን ነው ስትሉ የጥፋት ጉድጓድ ውስጥ ነበርኩኝ አለ። ከዛስ ደግሞ በዚህ የጥፋት ጉድጓድ ውስጥ እንግዲህ ከእግዚአብሔር ውጪ ሊያድነው የሚችል የለም። ቅድም እንዳልኳችሁ ሊያስመለጠው የሚችል የለም፣ ሴቭ ሊያደርገው የሚችል የለም፣ ሊታደገው የሚችል የለም፣ ዘንበል የሚልለት የለም። ዘንበል የሚል ካለ እግዚአብሔር ነው፣ የሚሰማ ካለ እግዚአብሔር ነው። ከጥፋት ጉድጓድ ሊያስመልጥ የሚችል ካለ እግዚአብሔር ነው። ከእግዚአብሔር ውጪ ከጥፋት ጉድጓድ ሴቭ ሊያደርግ የሚችል የለም ማለት ነው። ከዛ ደግሞ የጥፋት ጉድጓድ ውስጥ ብቻ አልነበርኩኝም ይላል ማለት ነው። ደግሞ እግሬን ከረግረግ ጭቃ ውስጥ አወጣ። ረግረግ ጭቃው እንግዲህ ብዙዎቻችሁ አይዶ ነው እንግዲህ ኢትዮጵያውያን የገጠር ልጆች ወይም ደግሞ በነበርንበት አካባቢ ባደግንበት ሰፈር ረግረጋማ አካባቢ አሳልፈን ወይም ኖረን እናውቃለን ብዬ ተስፋ አደርጋለሁ ማለት ነው። ሰው ረግረግ ውስጥ ካለ ቶሎ ብሎ ካሰበበት ወይም ደግሞ ሊደርስበት ካሰበበት የህይወቱ ምዕራፍ ጋር ለመድረስ ቻሌንጅ ይገጥመዋል፣ ይከብደዋል ማለት ነው። ሶ እኔ እግዚአብሔርን ደጅ ሰጠናው። እኔ ወደ እግዚአብሔር ስመጣ እግሮቼ በጥፋት ጉድጓድ ውስጥ ነበሩ፣ እግሮቼ በረግረግ ጭቃ ውስጥ ነበርኩኝ። ረግረግ ጭቃ እንዴት ነው አንድ ብላችሁ ገብታችሁ ወደ ሁለተኛው ለመሄድ ኢነርጂ የላችሁ፣ ምክንያቱም እግራችሁ እየሰመጠ ነው የሚሄደው ማለት ነው። ምናልባትም ደግሞ የረግረጉ አቅም ልትደርሱበት ካሰባችሁት ጋር ለመድረስ በምታደርጉበት ርቀት መድረስ ሳይሆን የሚታሰባችሁ ከዛ ረግረጋማ ሁኔታ ውስጥ መውጣት ነው የሚታሰባችሁ ማለት ነው። ረግረጋማ ስፍራ ስፒድን ይይዛል፣ ገደብ አለው ማለት ነው። በፍጥነት እንዳትሄዱ፣ በፍጥነት እንዳትደርሱ፣ በፍጥነት እንዳታመልጡ፣ በፍጥነት እንዳትሻገሩ አካሄዳችሁን፣ አረማመዳችሁን፣ ኢነርጂያችሁን፣ እያንዳንዱ ነገራችሁን ይይዛል ማለት ነው። ሶ ረግረግ ውስጥ ያለ ሰው ድል አይታየውም። ረግረግ ውስጥ ያለ ሰው መፍጠን አይታየውም። ረግረግ ውስጥ ያለ ሰው ከረግረግ መውጣት ብቻ ነው የሚታየው ማለት ነው። ረግረግ ውስጥ ያለ ሰው አረማመዱ የተገደበ ነው። አንደኛውን እግር አውጥቶ ነው ሁለተኛውን ለማውጣት ፕሮሰስ አለው፣ ጊዜ አለው፣ ታይም አለው ማለት ነው። ሶ ዳዊት በዚህ የህይወት ምዕራፍ ውስጥ ሲያለፍ፣ በዚህ የህይወት ጎዳና ውስጥ ሲያለፍ የመጀመሪያው ነገር በጥፋት ጉድጓድ ውስጥ ነበርኩኝ፣ በሁለተኛ ደረጃ ደግሞ በረግረግ ጭቃ ውስጥ ነበርኩኝ። አረማመዴ የተገደበ ነበር። ያሰብኩትን ማድረግ አልችልም። እደርሳለሁ፣ ሮጣለሁ ብዬ ስንቀሳቀስ የሚይዘኛለ፣ የሚጎትተኛለ፣ ስፒድን ወደ ኋላ የሚያስቀራለ፣ አትሂድ የሚላለ፣ የሚይዘኛለ፣ የሚጎትተኛለ ማለት ነው። ይህ የሚጎትተኝ ነገር፣ ይህ ወደ ኋላ የሚያስቀረኝ ነገር አንተ ዘንበል ካላልክልኝ በስተቀር ሊተወኝ አይችልም። እኔ ከዚህ ረግረጋማ ስፍራ መውጣት የምችለው አንተ ዘንበል ስትልልኝ ብቻ ነው። ሃሌሉያ። በጌታ በኢየሱስም ዛሬ ይህ መንፈስ ያገኘን እግዚአብሔር እርዳታ እንዲሰጠው ጠየቀው ማለት ደጅ ጠናሁት። ኢየሱስ ጌታ ነው። አይ ዶንት ኖ ይሄ ደጅ ጠናሁት የሚለውን እኔ አንደርስታንድ የማደርገው እግዚአብሔርን ደጅ ጠናሁት ሲል እግዚአብሔር እስኪሰማኝ ድረስ፣ እስኪመልስልኝ ድረስ፣ እስኪመጣ ድረስ አንኳኳሁኝ፣ ለመንኩት፣ ጠበቅኩት፣ ጸለይኩኝ ብዬ ነው የማስበው ማለት ነው። ታውቃላችሁ ብዙ ጊዜ ምሳሌ አነጋገርን እንነጋገራለን ኢትዮጵያውያን። ደጅ አስጠናኝ እኮ በቃ ምንድነው ሊለመነኝ አልቻለም፣ ሊያደርግልኝ አልቻለም፣ ማስጠበቀኝ ነው። ቆይቼ እግዚአብሔርን ደጅ ጠናሁት። ልወጣ አልቻልኩም ከዚህ ረግረግ ውስጥ፣ ልወጣ አልቻልኩም ከዚህ የጥፋት ጉድጓድ ውስጥ። ይሄ የጥፋት ጉድጓድ ከቆየሁኝ ከሰነበትኩኝ ሊያጠፋኝ ነው። ይህ ረግረግ ከቆየሁኝ ከሰነበትኩኝ የህይወቴን ምዕራፍ በዚህ ሊደመድመው ነው። አይ ሃቭ ኤ ሶሉሽን፣ መፍትሄ እፈልጋለሁኝ፣ መፍትሄ ደግሞ አለኝ። ሃሌሉያ። እግዚአብሔርን ደጅ መጥናት የመጨረሻ የልቡ ጥያቄ፣ የመጨረሻ የነፍሱ ጩኸት እግዚአብሔርን ደጅ መጥናት ነው ማለት ነው። ክብር ለእግዚአብሔር ይሁን። አላቅም በምን አይነት የህይወት ምዕራፍ ውስጥ እያለፋችሁ እንዳለ፣ በምን አይነት ሁኔታ ይህንን ፕሮግራም ይህንን ቆይታ ከኔ ጋር እያደረጋችሁ እንዳለ፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል ማለት ነው። ከዛ እግዚአብሔር ዳዊት
ዘንበል እንዲልላ ሲጠይቅ እርዳታውን ሲጠይቅ አጋዥነቱን ሲጠይቅ በጥፋት ጉድጓድ ውስጥ ነበር፣ በረግረግ ጭቃ ውስጥ ነበር። አረማመዱ የተገደበ ነበር፣ አካሄዱ የተገደበ ነበር፣ ሩጫው የተገደበ ነበረ። ስለ ነገ ሲያስብ ተስፋ ሳይሆን መሄድ ሳይሆን መውጣት የሚባል ነገር አስፈላጊ ነገር ሆኖ ስለተመለከተ ወደ እግዚአብሔር ጮኸ። እግዚአብሔርም ጭወቱን ሰማ፣ ዘንበል አለለት። ከዛ ደግሞ በጣም የሚያስደንቀኝ ነገር እግዚአብሔር አይቶት ዝም አላለውም። እግዚአብሔር በረግረግ ውስጥ አልተወውም ማለት ነው። ከዛ በኋላ ምን አደረገው? እግዚአብሔር እግሬን በድንጋይ ላይ አስቀመጠ ይላል ማለት ነው። ትላንትና በአረማመዴ ይሄ የተገደበ ነበረ ማለት ነው። ምንድነው ይሄ? ስፒድ የለኝም፣ ፍጥነት የለኝም፣ በስጋት ነው የምመላለሰው። ካሁን ሰጠምኩላለሁ፣ ካሁን ተወሰድኩላለሁ፣ ካሁን ልጠፋ ነው ላለሁ፣ ካሁን ልሄድ ነው ላለሁ። አሁን ግን እግዚአብሔር ከረግረግ ውስጥ አወጣኝ፣ ከጥፋት ጉድጓድ አወጣኝ። ከዛ በኋላ አውጥቶ አልተወኝም። እንደገና የረግረግ ስጋት ወደ ህይወቴ እንዳይመጣ፣ እንደገና የጥፋት ጉድጓድ በህይወቴ አክቲቭ እንዳይሆን፣ እንደገና አረማመዴ አካሄዴ የተገደበ እንዳይሆን እግዚአብሔር ረግረግ ውስጥ አልተወኝም። እግዚአብሔር ጩኸቴን ሲሰማ ቼንጅ ነው ያደረገው፣ ለውጥ ነው ያመጣው። እግሬን በድንጋይ ላይ አስቀመጠ። ከዛስ አረማመዴን አጸናልኝ። ክብር ለእግዚአብሔር ይሁን። አረማመዴን አጸናልኝ። ትላንት እንደፈለግኩ መራመድ አልቻልኩም ነበር። ትላንት እንደፈለግኩ መሄድ አልቻልኩም ነበር። ትላንትና አረማመዴ የተገደበ የነበረ ከምን የተነሳ? ከረግረጉ የተነሳ። ከምን የተነሳ? ከጉድጓድ ውስጥ የተነሳ። ዛሬ ግን እግዚአብሔር ጩኸቴን ሲሰማ፣ እግዚአብሔር ዘንበል ሲልልኝ፣ እግዚአብሔር ታሪኬን ሲቀይርልኝ፣ እግዚአብሔር ወደ እኔ ሲመጣ ከረግረግ ውስጥ አወጣኝ፣ ከጥፋት ጉድጓድ አወጣኝ። ከዛ በኋላ እግሬን በድንጋይ ላይ አኖረ። ያ ብቻ አይደለም፣ ደግሞ አረማመዴን አጸናልኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አላቅም ምናልባት በምን አይነት የረግረግ ህይወት ውስጥ እያለፋችሁ እንዳለ፣ በምን አይነት የጥፋት ጉድጓድ ውስጥ እየተመላለሳችሁ እንዳለ፣ በምን ያህል ከባድ የህይወት ምዕራፍ ውስጥ እያለፋችሁ እንዳለ አላቅም። ዛሬ ግን እግዚአብሔር ካላችሁበት ከየትኛውም ረግረጋማ ከሆነ ህይወት ያወጣችኋል። በጌታ በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ዳዊትን የረዳ ጌታ በክርስቶስ ኢየሱስ በኩል ደግሞ ሊረዳን፣ ሊያግዘን፣ ሊያስመልጠን፣ ሊያወጣን፣ ኃይልን ሊሰጠን፣ ብርታትን ሊሰጠን የእግዚአብሔር ቃል ሁል ጊዜ ከኛ ጋር ነው ማለት ነው። የዳዊትን ህይወት የእግዚአብሔር አብሮነት፣ የእግዚአብሔር ድምፅ፣ የእግዚአብሔር ዘንበል ማለት ለውጥ አመጣ ማለት ነው። አሁን በትላንትና የህይወት ምዕራፍ መመላለስ አይችልም። ምክንያቱም ከጉድጓድ ውስጥ ወጥቷል። ምክንያቱም ከረግረግ ውስጥ አውጥቶታል። ትላንትና የገደበው ጉድጓድ፣ ትላንትና ሊያጠፋው የፈለገው የጥፋት ጉድጓድ፣ ትላንትና አረማመዱን የገደበ ረግረግ ዛሬ ዳዊትን ሊገድበው አይችልም። ዛሬ የዳዊትን እንቅስቃሴ ምንድነው ሊሚት ሊያደርግ አይችልም። ለምን ሲባል እግዚአብሔር ዘንበል ማለት በዳዊት ህይወት ውስጥ ተገልጧል ማለት ነው። እግዚአብሔር ለዚህ ሰው ዘንበል ብሎለታል ማለት ነው። ዛሬ ልባርካችሁ በዚህ ቃል ወዳጆቼ ሆይ፣ እግዚአብሔር ዘንበል ይልልናል፣ ዘንበል ይልልናል፣ ዘንበል ይልልሃል፣ ዘንበል ይልልሻል ወገኖቼ ሆይ፣ ዘንበል ይልልናል። የእግዚአብሔርን ዘንበል ማለት እንመለከታለን። በምን አይነት የህይወት ምዕራፍ ውስጥ ነው ያላችሁ? በጥፋት ጉድጓድ ውስጥ ነው? የጥፋት መጨረሻ ውስጥ ናችሁ? ከዚህ ኃጢአት፣ ከዚህ ድካም፣ ከዚህ የህይወት ፈተና ውስጥ ማምለጥ አልችልም ብላችኋል? የህይወት ረግረግ ውስጥ ገብታችኋል? እሄዳለሁ ስትሉ የሚይዛችሁ ነገር አለ። አሸንፋለሁ ስትሉ የሚታገላችሁ ነገር አለ። አካሄዳችሁ፣ መንፈሳዊ ህይወታችሁ የተያዘ ነው። መውጣት አልቻላችሁም፣ መሄድ አልቻላችሁም፣ መዘርጋት አልቻላችሁም። በጌታ በኢየሱስ ክርስቶስ ስም የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ እርዳታ በህይወታችሁ ይገለጥ በጌታ በኢየሱስ ስም፣ በጌታ በኢየሱስ ክርስቶስ ስም። ኮሜንት ላይ እግዚአብሔር ዘንበል ይልልኛል እያላችሁ እንደተጻፉ ጠይቃቸዋለሁ። ደግሞ ይህንን ፕሮግራም በቴሌቪዥን የምታዩ ሰዎች እስቲ በሉ ለራሳችሁ እግዚአብሔር ዘንበል ይልልኛል። ሰብለ እግዚአብሔር ዘንበል ይልልሻል። በጌታ በኢየሱስ ስም እግዚአብሔር ዘንበል ይልልኛል። ከጥፋት ጉድጓድ ያወጣኛል፣ ከረግረግ ውስጥ ያወጣኛል፣ አረማመዴን ያጸናዋል፣ በድንጋይ ላይ ያቆመኛል። ክብር ለእግዚአብሔር ይሁን። ለውጥ ያመጣልኛል፣ ቼንጅ ያደርገዋል። ትላንትና የገደበኝ እንዳይገድበኝ፣ ትላንትና ስታክ ያደረገኝ ስታክ እንዳያደርገኝ የእግዚአብሔር አብሮነት ከኔ ጋር አለ። አንዳንድ ጊዜ ሰዎች በተለያየ የህይወት ምዕራፍ ውስጥ ሲያልፉ በድካም ውስጥ ይሄዳሉ። በጥፋት ምናልባት መውጣት በማይችሉበት የህይወት ምዕራፍ ውስጥ ይገባሉ። የረግረጋማ የህይወት ምዕራፍ ውስጥ እንሄዳለን። ምናልባትም ነገሮች
እግዚአብሔርን ስንጠብቅ እግዚአብሔር እንዲያደርግልን እግዚአብሔር እንዲመልስልን የእግዚአብሔር መልስ ወደኛ እንዲመጣ ስንጠብቅ ያ ነገር ሳይሆን ሳይፈጸም ሲቀር ተስፋ በመቁረጥ ውስጥ ልንሞላ እንችላለን። ተስፋ የቆረጠ ሰው በረግረግ ውስጥ ያለ ሰው ነው ብዬ ተስፋ አደርጋለሁኝ ማለት ነው፣ አምናለሁኝ። ምክንያቱም ተስፋ የቆረጠ ሰው ኢነርጂ እንዲያገኝ ይፈልጋል፣ ግን ያንን ኢነርጂ ማግኘት አይችልም። ማመን ይፈልጋል፣ ግን ማመን አይችልም። መስራት ይፈልጋል፣ ግን መስራት አይችልም። መሮጥ ይፈልጋል፣ ግን መሮጥ አይችልም። ስለ ነገ ሲያስብ አቅም የለውም። ስለ ነገ ሲያስብ የመሄድ ኢነርጂ የለውም። ስለ ነገ ሲያስብ የመበርታት ጉልበት የለውም። ለምን? ያ ሰው ተስፋ ቆርጧል ማለት ነው። በጌታ በኢየሱስ ክርስቶስም የትኛውም ረግረግ ከህይወታችሁ የተነቀለ ይሁን በናዝሬቱ ጌታ በኢየሱስ ስም። እግዚአብሔር ካየላችሁ በረከት፣ እግዚአብሔር ካየላችሁ ስኬት፣ እግዚአብሔር ካየላችሁ ክብር፣ እግዚአብሔር ካየላችሁ መከናወን ጋር እንዳትደርሱ እንዳትገናኙ ቻሌንጅ የሚያደርጋችሁ የትኛውም በኢየሱስ ስም ረግረጋማ ተጽዕኖ ከህይወታችሁ የተነቀለ ይሁን በኢየሱስ ክርስቶስ ስም። በጌታ በኢየሱስ ክርስቶስ ስም የትኛውም ገደብ ከህይወታችሁ የተነሳ ይሁን በጌታ በኢየሱስ ስም። የትኛውም ገደብ ይነሳ በኢየሱስ ስም። የትኛውም ገደብ ይነሳ፣ የትኛውም ረግረግ ይነሳ በኢየሱስ ክርስቶስ ስም። የትኛውም የገደባችሁ ስታክ እንድታደርጉ እንዳትሄዱ፣ እንዳትይዙ፣ እንዳትጨብጡ፣ እንዳንወርስ ታስታውሳላችሁ መጽሐፍ ቅዱስ ካሌብ ሲናገር ይሄስ በጣም እድሜው ገፍቷል አይደለ? እና ኢያሱ ምድርን እያከፋፈላቸው እያለ ካሌብ መጣና እኔ ስትሮንግ ነኝ አለ፣ እኔ ብርቱ ነኝ አለ። አዎ እድሜ ከፍ ብሏል፣ ግን ዛሬም ለመውጣትና ለመግባት ተራራማውንም አገር ለመውረስ ብርቱ ነኝ እንዳለ በጌታ በኢየሱስም የብርታት መንፈስ ከእናንተ ጋር ይሁን። የኃይል መንፈስ ያገኛችሁ፣ እግዚአብሔር ዘንበል ይበልላችሁ። በኃጢአት ውስጥ፣ በድካም ውስጥ፣ በስንፍና ውስጥ፣ ተስፋ በመቁረጥ ውስጥ የክርስትና የህይወት ጎዳና እየከበዳችሁ እያቃጣችሁ አቅም እያጣችሁ ከሆነ የእግዚአብሔር ጸጋ ወደ እናንተ ይምጣ በጌታ በኢየሱስም። ሊፍታፕ የሚያደርግ ኃይል የሚሰጥ ብርታት የሚሰጥ ኢነርጂ የሚሰጥ የሚለውጥ የሚቀይር የሚቀድስ ማሃዳጋ ፕራዲቫ ጄላቫ ከረግረግ ህይወት ከረግረግ ኑሮ ከረግረግ ስራ የሚያወጣ ቼንጅ የሚያደርግ ለውጥ የሚያመጣ አረማመድን የሚቀይር አካሄድን የሚቀይር የእግዚአብሔር መንፈስ ወደ ህይወታችሁ ወደ ኑሯችሁ ወደ አገልግሎታችሁ ወደ ቢዝነሳችሁ ወደ ዳራችሁ ወደ ህይወታችሁ በኢየሱስ ስም ይምጣ። ለውጥ ይሁንላችሁ። እግዚአብሔር ዘንበል ይበልላችሁ። ዘንበል አለልኝ የምትሉበትን ደግሞ ሲዝን እግዚአብሔር ያምጣላችሁ። ወረድ ሲል ምን ይላል? እግዚአብሔር አዲስን ምስጋና በአፌ ጨመረ ይላል ማለት ነው። ክብር ለእግዚአብሔር ይሁን። ከረግረግ ውስጥ ማውጣት ብቻ አይደለም፣ ዘንበል ማለት ብቻ አይደለም፣ አረማመዴን ማጽናት ብቻ አይደለም። ያማል በቃም እግዚአብሔር አዲስን ምስጋና በአፌ ጨመረ ይላል ማለት ነው። ሰዎች እኔ ጋር ሲመጡ ትላንትና በረግረግ ውስጥ ነበርኩኝ፣ ትላንትና በጥፋት ጉድጓድ ውስጥ ነበርኩኝ፣ የትላንትና ስሜ ቆሻሻ ነው፣ የትላንትና ስሜ የተገደበ ነው፣ ዛሬ ግን ለወጠ፣ ዛሬ ግን ምስጋና ነው። ዛሬ አዲስ ምስጋና አለ እኔ ቤት፣ ዛሬ አዲስ ምስጋና አለ እኔ ህይወት ውስጥ፣ ዛሬ አዲስ ምስጋና አለ በእኔ የህይወት ምዕራፍ ውስጥ። እግዚአብሔር አምላክ አዲስ ምስጋና ባፌ ጨመረ። ሃሌሉያ። ከረግረግ ውስጥ አወጣኝ፣ ከጥፋት ጉድጓድ አወጣኝ። አዲስ ምስጋና ደግሞ ባፌ ውስጥ ጨመረ። አረማመዴን ማጸና እንዳለ እግዚአብሔር አምላክ እንዲህ ነው የሚሰራው፣ እንዲህ ነው የሚቀይረው፣ እንዲህ ነው የሚያስወበው። በጌታ በኢየሱስ ክርስቶስ ስም በእኛ ህይወት ውስጥ፣ በእኛ የህይወት ምዕራፍ ውስጥ፣ በእኛ የህይወት ጎዳና ውስጥ የእግዚአብሔር ጥበቃ፣ የእግዚአብሔር አብሮነት፣ የእግዚአብሔር እርዳታ ይህ ነው ማለት ነው። አረማመዴንም አጸናልኝ። ትላንት ያታገለኝ፣ ትላንት የከበደኝ፣ ትላንት እንዳልፈጥን እንዳሮጥ ያደረገኝን ከላይ ላይ አንከባለለ። እኔን አወጣኝ። ረግረግ እዛ ቀረ፣ የጥፋት ጉድጓድ እዛ ቀረ። እኔን ከረግረግ ውስጥ አወጣኝ። እኔን ከረግረግ ውስጥ አወጣኝ። እኔን ከጥፋት ጉድጓድ ውስጥ አወጣኝ። ከዛ በኋላ እግሬን በድንጋይ ላይ አኖረ። ትላንት ረግረግ ውስጥ እንዳለ ሰው አንድ ሁለት እያልኩ በዝግመት አልሄድም። አሁን ስፒዴን ጨምረዋል፣ ኃይሌን ጨምረዋል፣ ብርታቴን ጨምረዋል፣ አረማመዴን ጨምረዋል፣ አረማመዴን አስተካክለዋል፣ አካሄዴንም ደግሞ አጽንቶታል። መንገዳገድ የለም፣ መክሰር የለም፣ ወደ ኋላ ማፈግፈግ የለም። አሁን ከሱ ጋር እሄዳለሁ፣ አሁን ከሱ ጋር እቀጥላለሁ። አዲስ ምስጋና ደግሞ ባፌ ጨመረልኝ። ክብር ለእግዚአብሔር ይሁን። የለመንኩትን ሰጠኝ፣ የለመንኩትን አደረገልኝ እንዳለ እግዚአብሔር አምላክ በህይወታችሁ አዲስን ምስጋና ያደርጋል። ካገባችሁበት ከየትኛውም ረግረግ ጭቃ ውስጥ ያወጣችኋል። ከከበዳችሁ የህይወት ረግረግ ጎዳና
አይ ዶንት ኖ እንግዲህ አንዳንድ ጊዜ በእምነት በክርስትና የህይወት ጎዳናዎቻችን እንዳንሄድ የሚያደርጉን የሚከብዱን ብዙ ረግረጎች አሉ በህይወታችን ውስጥ ማለት ነው። ነገር ግን ከዛ ረግረጋማ ውስጥ አወጣኝ እንዳለ ዛሬ እግዚአብሔር ጸጋ ካላችሁበት ከየትኛውም ረግረግ ያውጣችሁ፣ ካላችሁበት ከየትኛውም የረግረግ ህይወት ያውጣችሁ በጌታ በኢየሱስ ስም። አይ ፕሬ ፎር ዩ እጸልይላችኋለሁ በጌታ በኢየሱስ ክርስቶስ ስም። የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር አብሮነት፣ የእግዚአብሔር እርዳታ፣ የእግዚአብሔር ጩኸትን ሰሚነት፣ የእግዚአብሔር ሚራክል በጌታ በኢየሱስም ካላችሁበት ከየትኛውም ህይወት ያውጣችሁ በጌታ በኢየሱስም። የትኛውም የረግረግ ህይወት፣ የትኛውም የረግረግ ኑሮ፣ የትኛውም የረግረግ መመላለስ፣ የትኛውም የረግረግ ላይፍ ስታይል ከህይወታችሁ የተነሳ ይሁን በጌታ በኢየሱስ ክርስቶስ ስም። ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ፣ ጩኸቴንም ሰማ። ከጥፋት ጉድጓድ ከረግረግ ጭቃ ውስጥ አወጣኝ፣ እግሬን በድንጋይ ላይ አኖረ፣ አረማመዴንም አጸና፣ በአፌ ላይም አዲስ ምስጋና ጨመረ እንዳለ ይህ ዝማሬ እናንተ ቤት ውስጥ ይግባ። ይህ አምልኮ እናንተ ቤት ውስጥ ይግባ። እግዚአብሔር ዘንበል አለልኝ በሉ። እግዚአብሔር ረዳኝ በሉ። እግዚአብሔር አገዘኝ በሉ። በጌታ በኢየሱስ መውደቃችሁ በተሰማበት ማግስት ረግረግ ውስጥ ገባህ እኮ በተባልክበት፣ ረግረግ ውስጥ ገባች እኮ በተባለበት፣ ከዚህ በኋላ የእሷ ነገር አይቀጥልም፣ ከዚህ በኋላ የእሱ ነገር አይቀጥልም በተባላችሁበት፣ እናንተ ራሱ ረግረግ ውስጥ እንዳላችሁ ገብቷችሁ፣ አረማመዳችሁ እንደተገደበ ገብቷችሁ፣ አካሄዳችሁ እንደተገደበ ገብቷችሁ ለመሄድ ለመሮጥ ለመያዝና ለመጨበጥ ልታገላችሁ ለየትኛውም የህይወት ትግላችሁ ውስጥ የእግዚአብሔር እርዳታ በህይወታችሁ ይገለጥ በጌታ በኢየሱስ። እግዚአብሔር ዘንበል ይበልላችሁ። በምታንኳኩት፣ በምትጠይቁት፣ በምትጠብቁት እንዲመጣ እንዲደርስላችሁ እንዲያደርግላችሁ በምታስቡት በየትኛውም የህይወታችሁ ምዕራፍ ውስጥ የእግዚአብሔር ዘንበል ማለት በጌታ በኢየሱስ ስም ይገለጥ በጌታ በኢየሱስ ስም። በመረጋጋት መኖር ጀምሩ። ድንጋይ ላይ ያለ ሰው ወክ እንደሚያደርግ፣ ድንጋይ ላይ ያለ ሰው አረማመዱ የተረጋጋ እንደሚሆን፣ አረማመዱ የተስተካከለ እንደሚሆን፣ አረማመዱ በስጋት እንደማይሆን፣ ረግረግ ውስጥ እንዳለ ሰው ካሁን ጠፋው እንደማይል በጌታ በኢየሱስ ክርስቶስ ስም አረማመዳችሁ፣ አካሄዳችሁ ከእግዚአብሔር አብሮነት የተነሳ የተስተካከለ ይሁን በኢየሱስ ክርስቶስ ስም። በማመንና የዘላለም ህይወት በማግኘት እኛ ደግሞ ይህንን አለት ተጠግተነዋል፣ ይህንን አለት ደግሞ አግኝተነዋል። ይህ አለታችን ደግሞ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ በኩል ማምለጥ ሆኖልናል፣ መዳን ሆኖልናል፣ መትረፍ ሆኖልናል። ከገባንበት ከየትኛውም ጨለማ፣ ከገባንበት ከየትኛውም የህይወት መጥመድ፣ ከገባንበት ከየትኛውም የጥፋት ጉድጓድ የሚያወጣን አንድ ስም አለ፣ አንድ ኃይል አለ። እሱም ጌታ ኢየሱስ ክርስቶስ ነው። ይህንን ስም እንጠራለን። ዛሬ ባላችሁበት በየትኛውም የህይወት ምዕራፍ ውስጥ ከክርስትና ህይወት ላፈገፈጋችሁ፣ የክርስትና ህይወት ለከበዳችሁ፣ ህይወት ለከበዳችሁ፣ ኑሮ ለከበዳችሁ፣ ኢነርጂ ላጣችሁ፣ ጉልበት ላጣችሁ፣ ኃይል ላጣችሁ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ዘንበል ይበልላችሁ። እግዚአብሔር ዘንበል ይበልላችሁ፣ ዘንበል ይበልላችሁ፣ ዘንበል ይበልላችሁ። ካላችሁበት ከየትኛውም ረግረጋማ ህይወት ያውጣችሁ። አቅም ካጣችሁበት፣ ጉልበት ካጣችሁበት፣ ብርታት ካጣችሁበት፣ እየሄዳችሁ ከምትመላለሱበት፣ ሄድኩ ስትሉ እንደገና ከምትመላለሱበት ከትግል ህይወት በጌታ በኢየሱስም የእግዚአብሔር እጅ እናንተን ይርዳችሁ፣ ያግዛችሁ። እግዚአብሔር ዘንበል ብሎ ታሪካችሁን፣ ኑሯችሁን፣ ህይወታችሁን ይቀይርላችሁ። እወዳችኋለሁ። ይህንን ቻናል ከወደዳችሁት ሰብስክራይብ አድርጉ። አሚን ቲቪን በገንዘባችሁ እንድታግዙን በፕሮዳክሽን እንደገና የቤት ኪራይ ወጪዎች አሉብን። የተለያዩ የኦፊስ የፕሮዳክሽን የሰራተኛ ኮስቶች አሉን። ይህንን አገልግሎት በመደገፍ ከዚህ በላይ እንድንሰፋና እንድንዘረጋ ከጎናችን እንድትሆኑ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋና አብሮነት ከእናንተ ጋር ይሁን። አሚን ቲቪ የወንጌል ድምጽ ነው። እግዚአብሔር ዘንበል ይልልናል። እግዚአብሔር ይሰማናል። እግዚአብሔር ይመጣል። እግዚአብሔር ሁሉን ይቀይራል። ተባረኩ።